ይሄንን ለማረም የግዴታ በሌላ ሙፈሲር አምጥተህ ቁርአንህን መጠገን አለብህ። ምልህ ለዚህ ነው። ምንም እንኳን አላህ ከአርሽ በላይ ነው፣ ከፍጡራን ጋር አይነካካም፣ ወደ ፍጡራንም አይገባም ብትሉንም ይኸው ገባ እስከ ቅያማ ቀን ድረስ ወይንም አይገባም በሉና ተናገሩት። አንድ ሰው ቁርአንን ማንኛውም ቁርአንን ቢክድ ምን በሉት? አንገቱን ቁረጡት ነው የሚለው ሐዲሱ። ሙስሊሞች አይደሉም፣ ሙስሊሞችን ሊያዋክቡ የገቡ ናቸው። ሙስሊሞች አይደሉም። ሙስሊሞች ነው ብለህ ከኛ ጋር ልቀላቅላቸው አችልም። ስለዚህ ያንኛውን ቁርአን አትቀበለውም ማለት ነው። ትእዛዙ ነው የሚመጣው የሚለው ዑለሞች እዚህ ጋር ተለያይተዋል። ከፊሎቹ ትእዛዙ ነው የሚመጣው ይላሉ። ከፊሎቹ ደግሞ አላህ ራሱን በሚመጥን መልኩ ይመጣል ይላሉ። እዚህ ጋር ዑለሞች ተከፋፍለዋል። ቁርአኑ ግን ተመሳሳይ ነው። እሱ እየጠየቀ ያለው ስለ አመጣጡ ነው። ስለ አመጣጡ ደግሞ የምናውቀው ነገር የለም። አልተገለጸም። አያሳፍራችሁ። ቁርአን ላይ አልተገለጸም ተጽፏል። ቁርአን ግልጽና የተብራራ ነው እንጂ የሚለው አልተገለጸም የሚል እኔ አላየሁም። ስለዚህ አሁን ቁርአናችሁ ላይ በግልጽ አላህ ይመጣል በደመና ውስጥ ይላል። ምንም እንኳን አላህ ከአርሽ በላይ ነው፣ ከፍጡራን ጋር አይነካካም፣ ወደ ፍጡራንም አይገባም ብትሉንም ይኸው ገባ እስከ ቅያማ ቀን ድረስ ወይንም አይገባም በሉና ተናገሩት። እስከ ቅያማ ቀን ድረስ ነው፣ ወይንም ካልገባም እስከ ቅያማ ቀን ድረስ ብቻ ይሆናል ማለት ነው። whoever denies a verse of Quran permissible to strike his neck. አንድ ሰው ቁርአንን ማንኛውም ቁርአንን ቢክድ ምን በሉት? አንገቱን ቁረጡት ነው የሚለው ሐዲሱ። ክደት ነው። አላህ ይመጣል እያለ አላህ አይመጣም ካለ ምን አድርጉት ይላል? አንገቱን ቅጨው ነው የሚለው በእስልምና። ማንኛውም በአንድ የቁርአን አያ እንኳን ከተከራከራችሁ ከእስልምና ትወጣለህ ነው የሚለው። ስለዚህ አላህ ነው የሚመጣው፣ ትእዛዙ ነው የሚመጣው በግልጽ ሙሐመድ። ሱራው ምንድን ነው? ሱረቱ በቀራ የላሚቷ ምዕራፍ 210 ላይ። እሺ ሱራ 89 ቁጥር 24 ባልሳሳት አንዴ ቼክ አድርግልኝ። እሺ ቁጥር 21 አድርገው እስኪ። ተው ምድር ደግማ ተሰባበረች። ከፍ አድርገው እስኪ እስከ 23 አንብበው። መላእክትም ሰልፍ ሆነው ጌታ በመጣ ጊዜ ሉክ መላእክት ተሰልፈው ጌታ ምን ባለ ጊዜ? በሚመጣ ጊዜ፣ ምድር በምትሰባበር ጊዜ፣ ገሃነምም በምትሞላ ጊዜ ማለት ነው። እዚህ ጋም ማን ነው ያሉት? ትእዛዙ በመጣ ጊዜ ነው ያሉት። የማመዜንን ቁርአን ደግሞ ቼክ አድርግልኝ እስኪ። እፎይ ምን መሰለ የኛ ኡስታዞች እንዳስተማሩን ከሆነ አላህና አላህ ብቻ ነው ወደዚህ ምድር መጣው። ቅጣቱም ምንም አይደለም። አላህና አላህ ብቻ ነው መጣው። ስለዚህ ያንኛውን ቁርአን አትቀበለውም ማለት ነው። ትእዛዙ ነው የሚመጣው የሚለው አንቀበልም። ኦኬ የኛውን ቁርአን እንስቲ እናንተ ከጅማሬ እየነገርኩ ነው። እኚህ ካጂ ናቸው፣ ሙስሊሞች አይደሉም። ሙስሊሞችን ሊያዋክቡ የገቡ ናቸው። ሙስሊሞች አይደሉም። ሙስሊሞች ነው ብለህ ከኛ ጋር ልቀላቅላቸው አችልም። ሙስሊሞች አይደሉም። በግልጽ እየነገርኩ ነው። ምን ይላል? ጌታ በመጣና ጌታ ነው የሚለው ትእዛዙ የሚላለው ጌታን በመጣና መላእክቱም ሰልፍ ሆነው በመጡ ጊዜ። ስለዚህ የማመዜን ቁርአን በግልጽ አላህና መላእክቱ ነው የሚመጡት ብሎ ነው ያስቀመጠው። የሙሐመድ የሀጂ ሀቢብ ሳኒ ደግሞ ትእዛዙ ነው። ትእዛዙ በመጣ ጊዜ ግልጽ ልዩነት ነው። ስለዚህ አሁን ሜቢ አይመን አገኘኸው ሱረቱ በቀራ 210 ላይ ወይንም ደግሞ የኛው 89ኛው አያ ከቁጥር 21 እስከ 22 23 ድረስ ተመልከቱ። ኦኬ እስማኤል እንኳን ደህና መጣ። አህመድ ሰይድ እንዴት ነህ? ከሀያ ጀምርማ እፎይ፣ ከሀያ ጀምርና እናንብበው። ከይቅርታ ጋር ወንድም እፎይ፣ ከሀያ ጀምርማ አንዴ ክፈተው ማለት እሺ እንጠይቅኛ። እሺ
አንዴ ከሀያ ጀምርለት። ሜይ ቢ ከሀያ እያለ ነው እንትና ዊኪ የትኛው የእናንተ የሀጂ ሳይኒ አቢብ ወይንስ መሐመድ ዘይን? አሁን የከፈትከው ከሀያ ጀምርና ወደ ላይ ከላይ ዝቅ አድርግለት። ከሀያ ብለዋል። ዝቅ አድርገው ከሀያ አንድ ነው። ኦኬ ገንዘብንም ብዙን መውደድ ትወዳላችሁ። ዲስማይ ታሪኩ ጋር ይገናኛል። እሺ ቀጥል። ተው ምድርንም ደግሞ ቀጥል። ችግር የለም። እሺ ተው ምድር ደጋግማ በተሰባበረች ጊዜ ስለ የውመል ቂያማ ነው የሚናገረው። ይህን ጊዜ ስለ የውመል ቂያማ ነው የሚናገረው። ቀጥል። እሺ መላእክትም ሰልፍ ሆነው ጌታ ወይንም ትእዛዙ በመጣ ጊዜ መርሐባ። ቀጥል። ሳህ ገሃነምም በዚያ ቀን ከፍ አድርገው ቢክ ገሃነምም በዚያ ቀን በመጣች ጊዜ በዚያ ቀን ሰው ጥፋቱን ይገነዘባል። መገንዘቡን ለእርሱ ካዩት ነው ከየቱ ዋኔ ምን ነው በህይወቴ መልካምን ስራ ባስቀደምኩ ኖሮ ይላል። ምንድነው ፖይንት እዚህ ላይ? እናንተ አላህ Subhanahu Wa Ta'ala መውረዱ ስለ የውመል ቂያማ ጀሃነምን መቅረቧን ይሄ ስለ የውመል ቂያማ ምልክት ነው፣ ስለ ትንሳኤ ምልክት ነው የሚያወራው በቀራ ላይ እዚህ ጋር ማለት ነው። አንተ እዚህ ጋር ምን ነው ቅር ያለ ፎፎይ? እኛ ችግር የለብንም እኮ እኛም እኮ እሱን ነው እያልን ያለ ነው። የውመል ቂያማ ላይ መሆኑ እኮ ተስማምተ ነው እና እኮ ቅር ያለ ምልክት ምን ነው? አሁን እዚህ ጋር ወንድም አብዱና መሐመድን ስታወራ ነበርከው የገባሁት ምንድነው ቅር ያለ እዚህ ቁርአን ላይ ምንድነው? አሁን እዚህ ላይ ስለ 72ቱ መከፋፈል እዛ አያወራም። የሚያወራው ስለ ትንሳኤ ነው የሚያወራው። እኛ ስለሱም አይደለም ቶፒካችንም አይደለም። የቂያማ ዕለት አላህ ነው ከመላእክቱ ጋር ሰልፍ ሆኖ የሚመጣው አይደለም ወይንስ ትእዛዙ ነው የሚመጣው? ትእዛዙ ነው ወይንስ አላህ ነው የሚመጣው? አላህ ራሱ ይወርዳል ይላል ቁርአኑ ራሱ ይላል አይልም? ይላል። ስለዚህ ትእዛዙ ነው የሚለው ስህተት ነው ማለት ነው። ይሄ አንድ ነገር ልንገርህ። ቅድም አሁን መምህር ወንድማችን ጋሽ መምህር ቅድም እያለ ነበረ እኛ አስተምሮታችን አንድ ነው። ቄሱ አስተማሮታችን የኛም ጋም አለ አስተምሮታችን የተለያየ። እዚህ ጋር ተፍሲሮቹ ሁሉም ሸኮቹ የተለያዩ ታቢዎቹ ማለት ምንም ብለው የተለያዩ ተፍሲራ የሚሰጡት ነገር አለ። ቁርአን ግን ተፍሲር አለ ትክክል ሰሒህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ ስንት መሰለ 1002 አካባቢ ላይ የውመል ቂያማ ይናገራል። ሱረቱል አበሳ ላይ ደግሞ ይናገራል እኮ እናትም ልጇን ባላየች ጊዜ ወልዳ ራሱ ልጇንም ማታይበት ጊዜ ስለ የውመል ቂያማ ክፋት ነው የሚናገረው እዚህ። ከዛ አላህ Subhanahu Wa Ta'ala ይወርዳል። አላህ ሲወርድ ደግሞ ገሃነም ትጠጋለች። ገሃነም በተጠጋይ ጊዜ ሰዎቹንም ምን ወንጀላቸው መልካም በሰራን ይላል። ሰይድ ፖይንታችንን ካገኘኸው እኛ መቼ ነው ምናምን የሚለው ላይ ጠብ የለንም እኮ የሚመጣው ትእዛዙ ነው ወይንስ አላህ ነው የሚለው ላይ ብቻ ነው። ኦኬ ወጣ ፖይንት አድርገናል እንዴ? መቼ ነው የሚመጣው የሚል እኮ አይደለም ጠባችን፣ ክርክራችን አልነበረም። እሱ ሜይ ቢ ግልጽ እንደዛ አይነት ክርክር አልተከራከርንም። የእሱ አባባል ምንድነው? አንድ ሱራ ላይ ስትገባ ከመጀመሪያ ከላይ ጀምረህ ካነበብከው እያንዳንዱ ነገር እያስረዳ ነው የሚሄደው እስከታች ድረስ። እሱን ነው ማወቅ የፈለገው። ጥያቄው አልገባውም ገና። አይ ዶንት ኖ ማለት ምንም እኛ እሱን ስላልተከራከርን ነው። አንድ ምንድን ነው እሱ? ይሄ ቁርአን እንግዲህ እንደምታዩት አንድ ጊዜና ይሄ ቁርአን የሀጅ መሐመድ ሳኒ ሀቢብ ቁርአን ድጋሚ በ2017 ዋሃብያዎች በስማቸው አሳትመውት ነው ለነሱ እንዲሆን በሚመስል ለነሱ የነሱ አይነት ዲፊኒሽን እንዲኖረው ብሎ ማለት ሰውየው ሞቷል። ከሞተ በኋላ ያለ ሰውየው ፍቃድ ድጋሚ በመሐመድ ሳኒ ሳዲቅ ድጋሚ ታተመው ማለት ነው። እየተቃወሙት ነው ባይዘ ሀባሾቹ ይህንን ቁርአን ክፍል አሁን ሰውየው ከሞተ በኋላ አሻሽለው እንትን ብለውታ ቪዲዮ ማለ እየተቃወሙት ነው። ሰውየው ከሞተ በኋላ ዋሽተውባቸዋል የሚል ማለት ነው። በትክክል እፎይ ያው ለምሳሌ ቁርአን እኮ የሚሻሻል ነገር የለውም። ቁርአን የሚሻሻል ነገር መጽሐፍ ቅዱሳችሁ የሚሻሻል ነገር አለው እንዴ? ቋንዴ አንዴ ለምሳሌ ይህንን ማየት እንችላለን። ሱረቱል ጣዝ ላይ ያለውን ምን ብለውታል?
እሱ አላህ ረህማን በአርሹ ላይ ለክብሩ በሚመጥን መልኩ ተደላደለ ብለውታል። ይህንን ዴፊኒሽን ሄዳችሁ ሀጅ መሐመድ ሳኒ ሀቢብ ቁርአን ላይ አታገኙትም። ይሁን የሀጅ መሐመድ ሳኒ በስልጣኑ ብሎ ነው ያስቀመጡት። ሉክ ይሄ ትርጉም ከማጋ ይመሳሰላል ከተባለ ከአዲሱ ከሼህ መሐመድ ዘይኒ ትርጉም ጋር ይመሳሰላል። እዚህ ጋር አራህማን አዛኙ ጌታ አርሹ ላይ በቃ ቀጥታ ከፍ ብሎ ተደላደለ ብሎ ነው ያስቀመጡት። የማ ቁርአን ይሄ ከተባለ በ19 ይሄኛው የ2018 ቁርአን ነው። ይሄ ደግሞ የነ ሀጅ መሐመድ ሳኒ ሀቢብ ማለት እኚህ ሰውዬ ናቸው። 1961 የታተመው ቁርአን ማለት የመጀመሪያ በኢትዮጵያ የነበረው ቁርአን ይሄ ነው። እሺ መልካም ቶፒኩ ላይ እንመለስና እንግዲህ አላህ በደመና ውስጥ በደመና ጥላዎች ውስጥ ይመጣል የሚለው በግልጽ እንደተመለከት ነው። የዋብዮቹ ይመጣል ብሎታል። ሀባሾቹ ጥላኑ ግን እኮ አልተሻሻለም። አይመን ትእዛዙ ነው ይመጣው ብለውታል። አረብኛውን አንብበው። ቁርአኑ ሁሉም አንድ ነው። አረብኛው አንድ ነው። ትርጉም ማንኛው ነው ይመጣል ብለህ የምታምነው? አይመን ትርጉም ላይ ነው የተለያዩት እኮ ገባኝ። ማን ይመጣል ብለህ የምታምነው? ትርጉም ላይ መለያየት አላቸው እንጂ አንዳቸው አውሩ። ማንኛው ይመጣል ብለህ የምታምነው? ትእዛዙ ነው ይመጣል ብለህ የምታምነው ወይንስ አላህ? ዑለሞች እዚህ ጋር ተለያይተዋል። ከፊሎቹ ትእዛዙ ነው የሚመጣው ይላሉ። ከፊሎቹ ደግሞ አላህ ራሱን በሚመጥን መልኩ ይመጣል ይላሉ። እዚህ ጋር ዑለሞች ተከፋፍለዋል። ቁርአኑ ግን ተመሳሳይ ነው። ቴንኪው። ስለዚህ አንድ ነገር እዘህ የተለያየ ነገር የምትረዳ ከሆነ ቅድም እንዳልኳችሁ ነው። አንድን ነገር በሁለት ነገር የተለያየ የምታደርገው ከሆነ ይሄ በቃ ምንም እንትን አይደለም። ግልጽ በሆነ ሁኔታ አንደኛው ሌላ የሚል ከሆነ አንደኛው ሌላ የሚል ከሆነ እንደፈለገ ዝም ብለህ የምትጓዝ ነው ማለት ነው። ስለዚህ የተለያየ ነገር እያመንክ ነው። መሐመድ ደግሞ ምን ብሏል? በተለያያችሁበት በተከራከራችሁበት እስካላስፈረዳችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ብሏል። አሁን እኮ አንተ የምትናገራቸው ቃላቶች እና በአንተ ሃይማኖት ሆነው ሌሎች የሚናገሯቸው ቃላቶች አንድ አይነት ላይሆኑ ይችላሉ። በሁለት መንገድ ሊተረጎሙ ይችላሉ። እስማኤል እኮ ችግር የለውም። አንተ ያው ልዩነት አለው አልክ አይደለ? አንተ አላህ ይመጣል ስትል ያኛው አካል ደግሞ ምን ብሎ ነው የሚያምነው? አላህ አይመጣም። መምጣት የሚነገረው ለፍጡር ነውና አላህ ይመጣል ካልክ አላህ ፍጡር ነው። የሚወጣ የሚወርድ ከሆነ እሱ ፍጡር ነው። ሞክስ ያደርጉባችሁ እንደውም እንደ ጦጣ የሚወጣ የሚወርድ እያሉ ነው የሚያሾፉባችሁ ኡስታዞቻቸው ያባሾቹ። ስለዚህ የአንተን አምላክ ይመጣል ስትለው ፍጡር እያለብህ አይ ትርጉም ነው ምናምን ብለህ ልታልፈው አችልም ነው። ሊትራሊ ይሄ ልዩነት ነው። በቃ ግልጽ የሆነ የሃይማኖታዊ ልዩነት ነው። እኔ አሁን እሱ ፖይንት አይደለም። እነሱ አሉ አላሉ ፖይንት አይደለም። አንተ አላህ ይመጣል ብለህ ታምናለህ። ወደ ራሴ ፖይንት ልመለስ አይደለም እስማኤል? እሺ አይመን አላህ ይመጣል ብለህ ነው የምታምነው አንተ አይደለ? አዎ ይመጣል ብዬ አምናለሁ። ኦኬ ደመና ውስጥ ሆኖ ይመጣል ብለህ ታምናለህ? አይመንንም ጠይቀው። አላህ ይመጣል አይመጣም? አጭርና ግልጽ፣ በማስተባበያ አትለፍ። የተጻፈውም እኮ አላህ ይመጣል ተብሎ ነው አይደል? እነከሌ እንደዚህ ሊሉ ይችላሉ ምናምን ብሎ የራሳችሁን እምነት ነው የተጠየቃችሁት፣ የምታምኑት ነው እንጂ እና ሌሎቹ ካጂዎቹ አሸባሪዎቹ የጻፉትን እኛ እንቀበልም። ቁርአናችን የምለው አላህ ይመጣል ብሎ ነው እና ከቁርአናችን መቀነስም መጨመርም አንፈልግም። አላህ ይመጣል። በእርግጥ አይመን ታምናለህ? እንደዚህ እዚህ ያለ ሙስሊም ስማ፣ በደንብ አድርገህ ስመኝ። አላህ አይመጣም የምትል ከሆነ ከዛሬ ጀምረህ ሃይማኖታችን ለቀህ መውጣት ትችላለህ፣ ማንሽም ብትሆን ማለት ነው። ላላላላ እስልምና እንደ ቀልድ እኮ አንተ ስላልክ የሚገባበት የሚወጣበት ነገር አይደለም። ይሄ የተነጠፈ ሳሎን እኮ አይደለም። እንደዚህ አትበላውን፣ ሀሳባችሁን ተናገሩላችሁ። ሳሎን ነው እንዴ እንደፈለጉ ገብተው የሚወጡት? ያስወጣል እኮ ቅድም ያሳየን አዲስ መሰረት። በአንዷ እንኳን ከተለያየ ከእስልምና ትወጣለህ። እንደውም አንገቱን ቀንጥሰው እኮ ነው የሚለው። ሉክ
whoever denies a verse of a Quran አንዷን ቨርስ የሚለውን ማይቀበል ከሆነ ሚክር ከሆነ ኦኬ ከዛስ አይተና እሺ ምንድነው ተቆርጣለች ከዛ ጋር ያለችው it's permissible to strike his neck አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው አይደለም ውጣ ማለት አንገቱን መቁረጥ ሱናኒ በመጃ ስለዚህ ሱራ 465 ላይ በግልጽ በመሐመድ እስካላስፈረዳችሁ ድረስ እምነት የላችሁም ነው የሚለው 465 አይ ቲንክ ስለዚህ ያደረጋችሁ መሐመድ ይሆናል ማለት ነው ቁርአኑ አንድ ነው የሚለው ተመሳሳይ ነው ካልክ ግን ያንኑ ኤግዛክት መቀበል አለብህ በጌታችሁም እምላለሁ በመካከላችሁ በተከራከራችሁ ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም ልበል ፍጹም መታዘዝ እስከሚታዘዙ ድረስ አያምኑም ስለዚህ አንዷን ነው የተናገረው ሁለቱንም ከተናገረ ግራ ያጋባችሁ መሐመድ ነው ማለት ነው አንድ ያለ ይመጣል አንድ ያለ አይደለም ይመጣል ያለው አይ አንድ ነው ቁርአኑ ግልጽ ነው አላህ ነው ይመጣል ከተባለ ያንን መሐመድ ያለውን እሱ ትክክል ነው ሌላ አይደለም የሚመጣው ብለ መፍረድ መቻል አለብህ አለበለዚያ ማኛ አይደለም ነው ቁርአኑ እዚህ ጋር እኮ ቁርአን የወረደው በአረብኛ ነው አይደለ እሺ አላህ የሚለው ሌላ ትርጉም አለው እና እኔ የፈለኩት ቁርአን የወረደው በአረብኛ ነው አይደለ እሺ እዚህ ጋር ያለው ሙስሊሙ እኮ ሁሉም እያለህ እኮ ነው ቁርአኑ የሁለቱንም ጋር ብትሄድ አሁን ሁለቱን ያልካቸው መሻይሆች ጋር ቁርአኑ ጋር አረብኛውን ብታነበው አረብኛው አንድ ነው የአማርኛው አንድ ሆኖ ስቲል አንድ ቢሆንም እኮ አብዲ አንድ ቢሆንም አላህ ይመጣል የሚለውን አንደኛው ነው አላህ አይደለም እያለ ነው እኮ ነብያችን እኮ አልተረጎሙትም እኮ ይሄን ቁርአን እነሱ እኮ ያወረዱት እኮ በአረብኛ ነው ነብይ የተናገረው አንዱን ነው አይደለ አንዱን ነው የተናገረው ወይን አላህ ነው ይመጣል ያለው ወይን ትእዛዙ ነው ይመጣል ያለው አይደል ነብያችን አላህ ነው እንጂ ትእዛዝ አላሉ እፎይ ትእዛዝ አላሉ እየተሳሳትክ ነው ስለዚህ ትእዛዝ ካላሉ በደንብ አስተውል በአማርኛ እያወራን ስለሆነ ትእዛዝ ካላሉ ትእዛዝ ነው ይመጣል ያሉት በመሐመድ ላይ እየዋሹ ነው ማለት ነው ያላለውን እያሉ ነው እኔ እኮ ቀደም ነግሬሃለሁ ተፍሲሩ ራሱ ሐዲስም ተፍሲርም ይሁን ከቁርአን ጋር የሚጋጭ ከሆነ የትኛው መሻይህ የኔን እንትን ከቁርአን ጋር የሚጋጭ ከሆነ ተውት ብለዋል እኮ ስለዚህ አላህ ነው የሚመጣው እንስማማና በዛው አግሪ እናደርግና ትእዛዙ ይመጣል የሚሉ ስለሌሉ በእነሱ ወክለ ማውራት ስለማንችል እኛም ስለማይመለከተን ኦኬ ከአርሽ በላይ ነው አላህ ይመጣል የሚለው ላይ እናውራ አቡ ያያ እንኳን ደህና መጣ ሰላም ነው እንዴት ነው ይመስገነው ያው የእነሱን ሀሳብ ትደግፋለህ ብዬ ነው ወደ አንተ የመጣሁት ከአርሽ በላይ ነው የቂያማ ቀን ግን አላህ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ብለህ ታምናለህ? አዎ መልካም ስለዚህ የቂያማ ቀን አላህ በደመና ጥላ ውስጥ ይሆናል ማለት ነው የቂያማ ቀን አላህ በደመና ጥላ ውስጥ ነው የሚሆነው ማለት ነው ውስጥ ሳይሆን ተሸፍኖ ነው ተሸፍኖና ውስጥ ምንድነው ልዩነቱ አንድ ጊዜ ምክንያቱም ሊታይ በማይችል መልኩ ማለት ነው ሊታይ በማይችል መልኩ ግልጽ እኮ ነው ምክንያቱም አላህን ምንም ነገር ሊያካልለው አይችልም እንዴ በደመና ተሸፍኖ ካልክም እኮ ምንድነው ልዩነቱ ግልጽ አድርገው እዚህ ጋር አቡ ያህያ ተሸፍኖም ውስጥም እኮ ልዩነት የለውም በቃ አላህ በደመና ውስጥ ይመጣል እኮ ነው የተባለው ይቀመጣል ምናምን እኮ አይደለም ይቀመጣል አይደለም ይመጣል አዎ ይመጣል ተሸፍኗል ከናንተረም ተሸፍኖና ቆይ ልዩነቱን ክሊር አድርግልኝ እስቲ ተሸፍኖና ደመና ሸፍኖትና በደመና ጥላ ውስጥ ምንድነው እሱ ክሊር አድርገው ውስጥ ስትል አሁን መሰለክ ውስጥ ስትል ሙሉ ለሙሉ አላህን ያካልለዋል እንደማለት አይነት ነው ይሄ ደግሞ ሊሆን አይችልም ነው አላህን ምንም ነገር ያካልለው አይችልም ደመና ሸፈነው ስትልስ ይሄ ማለት ፍጡሮች ሊያዩት አይችሉም ነው በዛ ሰዓት አሃ ምንን ከምንድነው ታገናኘው ውስጥ ማለት እኮ እዛ ውስጥ ሙሉ ለሙሉ ተካሎ ወይም ደግሞ አካቦት እንደማለት ነው አንተ እያልክ ያለው
ደመና ሸፋፈነው ስትልስ ይለያያል እሱ። አሁን ችግሩ ምንድነው? ምንድነው ልዩነቱ? ውስጥ ስትል እኔ አንተ የፈለክበት ምናልባት ይሄን ከሆነ ብዬ ነው። ውስጥ ማለት ስለዚህ ውስጥ ያሉት ተሳስተዋል ማለት ነው። ባይዘይ በደመና ጥላ ውስጥ ያሉት ተሳስተዋል ማለት ነው። ውስጥ ስትል አንተ ደመናው ሙሉ ለሙሉ አላህን ያካልለዋል እያልክ ከሆነ ያ ትክክል አይደለም ነው። ክፍሉ የሚለውን ብቻ እንበል። አካልለውም የሚል ማስረጃ ነው ክስ ስለምጠይቅህ ማለት ነው። በደመና ጥላ ውስጥ ይመጣል ነው የሚለው አይደለም የሚለው ቁርአኑ ክፍል ከደመና ውስጥ ጥላዎች ከደመና በሆኑ ጥላዎች ውስጥ እሺ ይላል አይልም እኮ ሙሉ ለሙሉ አላህን ያካልላል ከሆነ አላህም ምንም ነገር ሊያካልለው አይችልም ነው። እሺ አላህ የሚመጣው ከደመና ጥላ በላይ ነው ወይንስ በደመና ጥላ ውስጥ ነው? አመጣጡን አልተገለጸም። ደግሜ ልጠይቅህ፣ አላህ የሚመጣው ጌታ ታላቅ ጌታ ነው። ምንም ነገር ሊሸፍነው ምንም ሊለውም እንኳን አይችልም። ይሄ አላህ የሚመጣው ከደመና ውጪ ነው ወይንስ በደመና ጥላ ውስጥ? ደግሜ ነው የምጠይቅህ። እዚህ ላይ እንደምታየው እኮ ነው። አንተ የፈለከው ወንድም አቡ ስማኝ፣ ከዳመና በላይ ቢሆን ከዳመና በላይ ስለሆነ ዳመና ስለምሸፍነው ልናየው አንችልም። ከዳመና በታች ስለሆነ ግን ልናየው እንችላለን እና መጽሐፋችን እንዳለው እናየዋለን ማለት ነው። ወደ ሌላ ጥያቄ ግቡ። ችግር እያመጣ ያለው ሚዲያም ላይ አልተገለጸ የሚል ነገር ነው። ወደ ሌላ ነገር እንግባ። ቆይ አልተገለጸም አላሉም፣ ተገልጿል እያሉ እየሞከሩ ነው። ይኸው ከታች ኮሜንቱ ራሱ አጣይም እንዴ አልተገለጠም። ለምን ታፍራላችሁ? በዚህ እሱ እየጠየቀ ያለው ስለአመጣጡ ነው። ስለአመጣጡ ደግሞ የምናውቀው ነገር የለም። አልተገለጸም፣ አያሳፍራችሁ። እኛ እኮ ቁርአኑ ላይ ያለው ነው የምንቀበለው። አለቀ። ሲቀጥል ደግሞ አይደለም ይሄን የምላችሁ ለምን መሰላችሁ? የጠበሪ ተፍሲር ላይ ሄዳችሁ ማለት ትችላላችሁ። ቁርአን ላይ አልተገለጸም ተጽፏል። እረፍ። ጥሩ አይደለም። እረፍ። እሺ አንተ ስለአመጣጡ ንገረን። ቁርአን ግልጽና የተብራራ ነው እንጂ የሚለው አልተገለጸም የሚል እኔ አላየሁም። ባይዘይ መሐመድ ቁርአን አታነብም? ቁርአን አይደለም የሚል ቁርአን ሙስሊም አይደለም ማነብም ቁርአን ያ ግልጽና ለነገሮች ሁሉ አብራሪ ነው እንጂ የሚለው አልተገለጸም የሚል ቁርአን ውስጥ የለም። ግልጽና የተብራራ ነው እንጂ በጣም አንድ ግልጽ ነገር ላድርግላችሁ። ቀላል ነገር መላእክቶች በደመና ጥላ ውስጥ ሆነው ይመጣሉ። አላህ ግን እንደፈለገ ነው የሚመጣው። እንዴት አብራቸው ነው የሚመጣው? ግን በደመና ሆነው የሚመጡት መላእክቶች ናቸው። አብሮ ነው የሚመጣው እኮ የአላህ አመጣጥ ግን ከነሱ ጋር አንድ አይደለም ነው መልክ። አይ ይሄን አመጣጡ ተፍሲር ላይ ትችላላችሁ። ግን አብሮ ነው የሚመጣው። አብሮ ስለመጣ ታዲያ ተመሳሳይ ነው ማለት ነው? አይ ለምሳሌ እኔና ሕፃን ልጅ እኩል አንተ መሳያ አረማመድ ላንራመድ እንችላለን። ፍጡርና ፈጣሪ ተመሳሳይ ነው። ታዲያ ከመላእክት ጋር ስለመጣ አመጣጣቸውም አንድ ነው ብለህ ከመላእክቱ ጋር ከሆነ የሚመጣው ምን ውስጥ ሆነው ነው? በደመና ውስጥ ነው የሚመጡት አብረው። ይሄን መልስልኝ አንተ። ምን አልክ? እፎይ እዚህ ጋር እየተሳሳትክ ነው። እኔና ሕፃን ልጅ እያልክ አታውራ ፕሊዝ። ኖ በላስ የሚያለው እሱ ያለውን ምንድነው? እሱ ያለው መሰለ እኔ በጣም ተገርማላችሁ። ቆይ ከመላእክቱ ጋር ይመጣል ብሎ ድናይ ማድረግ ጀመረ። ክፍሉ የሚለው አላህና መላእክቱ ነው የሚለው አይደለ? አዎ፣ ግን በደመና ውስጥ የመምጣቱ ለመላእክቶች ነው። ስለዚህ አላህ በደመና ውስጥ አይመጣም። አላህ በደመና ውስጥ አይመጣም እያልክ ነው? አላህ በፈለገው መንገድ ነው የሚመጣው። በደመና ውስጥ ይመጣል አይመጣም? በደመና ጥላ ውስጥ ይመጣል አይመጣም? ደመናው ለመላእክቶች ነው። ስለዚህ የቁርአን ክፍል ስህተት ነው ማለት ነው? ስህተት አይደለም፣ ምንም ስህተት የለውም። አንብበው እስኪ። አላህና መላእክቱ ከደመና በሆነ ጥላ ውስጥ ይመጣሉ እያለ አላህ አይደለም የሚመጣው የምትለን፣ ስለዚህ ትእዛዙ ነው ከሚለው ጋር ትስማማለህ ማለት ነው? አላህ አይደለም የሚመጣው። አሁን እኮ እኔና አንተን የሚያጨቃጭቀንን ነገር ቀጥታ ወደ ተፍሲሩ መመለስ ነው።
የጠበሪ ተፍሲር ላይ ተከፍቶልሃል እኮ። አሁን ቆይ ቀለል እናድርገው። አንተ የከፈትከውን ተፍሲር አይደለም የምለው እኔ። የሰለፎች ተፍሲር አለን፣ የሰሃቦች ተፍሲር አለን። ያ ይበቃናል። እዚህ ላይ አንተ አማርኛውን ቀጥታ ስላነበብከው በዛ መልኩ በፈለከው ቁርአኑን ቀጥታ ፈሰረው። አይ ተፍሲርም ተውን አይደለም ተፍሲር ሐዲስ ለምን አይሆንም? ቁርአኑ ጋር ከተጋጨ እኛን የሚያስማማን ተፍሲር ስላለ ነው። የጠበሪ አለ ተፍሲር አለ። ቆይ ስለዚህ አላህ አይደለም የሚመጣው እያለ ነው። አሁን ለምን አታደምጠኝም? ሐሳቤን ስማና ከዛ በኋላ የፈለከውን ማናገር ትችላለህ። የኔን ሐሳብ ስማ መጀመሪያ። ለምን መሰለህ? አንተ ከሰው ንግግር ላይ የፈለከውን ነገር አውጥተህ ስለምታወራ ነው። የኔ ንግግር ስማ። ጠበሪ ላይ ተፍሲሩ ቁጭ ብሏል። ጠበሪ ላይ ሂድና እዛ ላይ ከፈለክ ምታከሆነ ሂድና እዛ ላይ ፊ ዙለል ሚነል ገማም የሚለውን የተረጎሙት ለመላእክቶች ነው። አላህ ደግሞ በፈለገው መንገድ ይመጣል። ይህ ስህተት ነው ምናምን የሚያስብል ነገር የለውም። አላህም ይመጣል፣ መላእክቶችም ይመጣሉ። በደመና ውስጥ የሚለውን ግን ለመላእክቶች ነው የምንመልሰው ነው። በደመና ውስጥ እንዴት ነው አላህ ደመና ውስጥ ተካሎ ይመጣል ብለን የምናወራው? ቴንክ ዩ ይሄን ነው የኔ ጎበዝ አቡ ያያ አሁን ኬፍ ብያለሁ። እኔም እያልኩ ያለሁት ይሄንን ለማረም የግዴታ በሌላ ሙፈሲር አምጥተህ ቁርአንህን መጠገን አለብህ ማለት ለዚህ ነው። ቀደም ስጠይቃቸው የነበረው ይሄን በሌላ ሙፈሲር መጠገን አይደለም፣ በሌላ ሙፈሲር አይደለም፣ በሌላ ሙፈሲር ምናምን አደርብ ኢማም ጠበሪ 310 ላይ የመጣ ሰው ነው። መሐመድ ከሞተ 310 ላይ የነበረ ሰው ነው። ስለዚህ ኢማም ጠበሪ እኮ ዝም ብሎ ተራ ሰው ነው። ዳሲት ምንም ነገር አይደለም ለኛ። ነብይ ምን ብሏል? ቁርአኑ ላይ ነው አላህና መላእክቱ በደመና ጥላ ውስጥ ይመጣል ብሏል። እኔ ሌሎች ሙፈሲሮችም አይ ቲንክ ጠባሪ ራሱ እንደዚህ ያለ አይመስለኝም። አይዋለሁ ሰጣለሁ በደመና ጥላ ውስጥ ይመጣል ነው ያሉት። ወስንትኑ አማርኛ ቁርአን ላይ 1961 ላይ 9 ሙፈሲራቶችን እንደተጠቀሙ ያስቀምጣሉ። ስም ዝርዝራቸው ማሳየት እንችላለን። ተርጓሚዎች ሲተረጉሙ አላህ አይመጣም እንደማይል እርግጠኛ ነኝ። ጠባሪ ግን እናያለን። እሱ ነው በግልጽ አላህ ከመላእክቱ ጋር በደመና ጥላዎች ውስጥ ይመጣል የሚለው አቡ ያያና እኔ አሁን ተግባብተናል። እሱን አሁን አርጊው አላደርገውም። ለምን እንደዛም ቢል እስማማለሁ። ለምን ይህንን ቁርአን ክዶታል? ለምንድን ነው የካደው? አላህ ደመና ጥላ ውስጥ የሚገባል እንዴት ብዬ ልቀበል ነው እያለ ያለው። ቀደም ስላችሁ የነበረው ከአብዲ ጋር እየተከራከርን ከመሐመድ ጋር እየተከራከርን ነበር። ስለዚህ የቂያማ ቀን በጥላ ውስጥ ይመጣል ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ንግግር እስከ ቂያማ ቀን ነው የሚሰራው የሚለው ስለገባው ከእሷ ጥያቄ ለመሸሽ እንዴት ብዬ አላህ በደመና ጥላ ውስጥ ይመጣል እላለው? እንዴት ጥላ ደመና ጥላ ውስጥ ከመላኩ ጋር መረጃውን አዘጋጅ፣ ኢማም ጠባሪን አዘጋጅልኝ ራስ ማለት ነው እንደዛ ያለበትን። ስለዚህ ሌላ ስልክ የለኝም። አዘጋጅ እንደዛ ያለበትን። ኤኒዌይስ ስለዚህ አሁን አቡያያ ምንድነው እሱ ኢማም ጠባሪም እንደዛ እንደማይል እርግጠኛ ነኝ። ኤኒዌይስ ዞሮ ምንድነው እሱ ለምን ዳታይም በግምት ከምታወራ አዳምጥ። አዘጋጅ እኮ አውጣው አልኩህ እኮ ራስ ከፍተህ እንድታነብልህ ነው። እኔ ለስልክ የለኝም። እንዴት ነው ማውጣልኝ? እኔ ካልኩ ቦታውን ከነገርኩህ ሄደህ ማየት አትጩህ። ቆይ ችግር የለውም። ስለዚህ ምንድነው እሱ በግልጽ የምንተማመነው እንትኖቹ ሀባሾቹ ምን አሉ? ትእዛዙ ነው የሚመጣው አሉ። አላህ አይመጣም አሉ። ይሄንኛው ደግሞ አላህ በሌላ ሁኔታ ይመጣል፣ መላእክቶቹ በደመና ውስጥ ይመጣሉ አለ። አላህ በሌላ ሁኔታ ይመጣል የሚል ቁርአን ውስጥ ሽታውም የለም። ሀባሾች ሙስሊም መሆናቸውን እኛ እናቅም፣ እናንተ ናችሁ ሙስሊም ናቸው የምትሉት፣ እኛ እናቃቸውም። ይሄንኛውስ እሺ ሙስሊም ነው? ይሄንኛውስ ሙስሊም ነው እኮ። አላህ ይመጣል፣ በእርግጥ ይመጣል። አላህ በደመና ጥላ ውስጥ ነው የሚመጣው አይደለም? እንደ ቁርአኑ ክፍል ይመጣል። ትክክል ነው፣ ይመጣል። አይመጣም እያለ ነው። በደመና ጥላ ውስጥ አይመጣም እያለ ነው። አቡያ ያረመ ከመላእክቱ ጋር አይመጣም እያለ ነው። ይመጣል። ከቁርአኑ አንዲት የጤፍ እኮ አይመጣም አላልኩም። አይመጣም አላልኩም፣ ግን በፈለገው መንገድ ይመጣል ነው ያልኩት። ለምንድን ነው የሰው ንግግር የምትቀይሩት? በፈለገው መልኩ ይመጣል ሳይሆን ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አቡያ ከመላእክቱም ጋር ይመጣል። የጠየቁ መልስ። በደመና ጥላ ውስጥ አላህ ከመላእክቱ ጋር ይመጣል አይመጣም?
እባክህ መልስልን። አላህ ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አማለው እናንተ እንትን ምንድነው በፈለጋችሁ ሰዓት ሰውን ሚዩት ታደርጋላችሁ። ከዛ ማንንም ሚዩት አላደረገም ወንድማችን፣ አትቅጠፍ። ማንንም ሚዩት ያደረጋችሁ ማንንም ሚዩት አላደረገም። አትዋሽ። አትዋሽ። ምን ነው ጋር እናንተ ጋር ስለ ሁሉ ነገር እናንተ እጅ ስላለ አሁን ለምሳሌ በአንዱ ቢያወርደኝ ወረደ ትላላችሁ። ይሄ እናንተ አታልቅስ። ዶንት ሙቭ አራውንድ ዘ ቡሽ። ሊስን ፓኒክ አታድርግ። ይኸው እጄ እንደዚህ አድርጌ ስክሪንሻት አድርግና አሳየን። አንድ ሰው ሚዩት ካደረገ እዚህ ቤት ማንም ስልጣን የለውም። ባይዘይ ኮመንት ላይ ነው ስልጣን ያላቸው። ቪኪ እንኳን ስልጣን የለውም። ወላሂ በተደጋጋሚ ነው እዚህ ቤት ውስጥ አንተ ላይ የሆነ ሰው ሲያወራ የወንድምነት ፕሊዝ ባላ ስም ይዤ ያለው አንድ ደቂቃ እፎይ የኛን ልጆች ፕሊዝ በምታምነው አምላክ ስም ይዤ ያለው አታልቅስ አትበላቸው ፕሊዝ ባላ ስም ለምናለሁ። ማንን ነው? አንተን ነው። ምን ላድርግ ካዳ ሚዩት ሳይደረግ ያቀቀ ያው ላውን አዳምጠው ማድረግ ተደርጓል። ይሄ ያንተ ውሸት ነው። እንደውም ልንገርህ መከባበር ከሌለ ስክሪንሻት አድርገን አሳየናል እኮ እንዲህ ያወራኝ ማለት ነው። አሁን ከገባሁኝ ከአምስት ጊዜ ምናምን ሚዩት ተደርጊያለሁ። ምንም ማንም አደርግ ይሄ አውራ በቃ አሁን እንደዛ ባለ ግን ከዚህ በፊቱን ተደርጊያለሁ። ምንም ኖርማል ነው። ታልቅስ ስክሪንሻት አድርግና ሳይ። ማንም ሞዴሬተር ነው ስልጣን የለውም። እኔ ነኝ ስልጣን ያለኝ። እጄን እንዲያረኩ እኮ ነው ያወራለሁት። ኮሜንት ነው እንጂ አላደረኩም የምትለው አላደረኩም ነው የምትለው ታዲያ አሁን ይቅር በቃ አቡ ያያ ለምን ይዋሻል? እኔ እኮ ውሸቱ ነው የሚገርመኝ እኮ ስክሪንሻት አድርግና ሳየን። ራሴ ላይ የሚታረዳለሁ የማይመስል ነገር አታውራ። ለምንድን ከርዕሳችን እንወጣው? የማይመስል ነገር አታውራ። ራሴ ላይ እያወራሁኝ እንዴት ነው ሚዩት ማድረገው? የማይመስል ነገር አታውራ። ስክሪንሻት አድርግና ሳይ። ከዚህ በኋላ ከተደረክ ኤቪደንስ ምናምን ይዘህ ነው በቃ። አሁን እንቀጥል። በዚህ አንዳንዴ ስሙ፣ ምናልባት እናንተ ጋር እንዲህ ነገር ላይገጥማችሁ ይችላል፣ ግን ብዙ ጊዜ ስለሚያደርጉ አሁን ከፈለክ አውራ በል እንጂ አልተደረክም። ዋሽተሃል አትበል። ኖ ዋሽተሃል አትበል። ይሄ ራሴ ውሸት ነው። አዋት አልቅስ በእናትህ ቶፒኩ ላይ ግባ። ወይ ጉድ! ውሸትህ ሲያዝልህ መሸሽ ትፈልጋለህ። ያቡ እኛን ሙስሊሞችን እያሰደብከን ነው። ፕሊዝ ኖ ምንም አላሳደብኳችሁም። ምክንያቱም ለመሰለክ ያለውን ነገር በእኔ ላይ ሲለጥፍ ዝም አልልም እኔ ቶፒክ ላይ በቃ ስክሪንሻት አድርግና ሳየን። ኡስታዞቻችን እንዴት ነው የሚያስተማሩን? ትህትናን ነው ያስተማሩን። ለዛ ፕሊስ ለመሰለክ አሁን ቅድም ያለውን አልሰማችሁም እናንተ። ለዛ ነው እኮ አትዋሽ ምናምን ስላለ ያ ነገሩ በቃ ተውትና እሺ፣ ወደ ርዕሱ እንመለስ። አቡ ያህያ በቃ እሺ፣ አንተ ልክ ነሽ። ከዚህ በኋላ ትደረግ የሚውት ኦኬ፣ ተፈለገው ያድርግ፣ ችግር የለም። ቀጣ መልስ። አላህና መላእክቱ በደመና ጥላ ውስጥ ይመጣሉ አይመጡም? እኔ አሁን ቀለል አድርጌ የምመልስልህ ነገር ማለት ነው ተፍሲር ላይ ብትሄድ ማለት ነው። አላህና የጠየቁ መልስ ቅድሚያ አንተ የምትፈልገው እኔ ያነበብኩትን ነው። ቆይ ጠበሪ ላይ ብያለሁ። እባክህ ደግሜ ልንገርህ። ጠበሪ ላይ ያነበብኩትን ልንገርህ። ጠበሪ ላይ ያነበብኩትን ልንገርህ። የጠበሪን ትመልሳለህ። የተጠየቀው መልስ ቅድሚያ ጠበሪን እናየዋለን እኮ እየመለስኩልህ ነው። አሁን ቀላል ልመልስልህ ነው። መላእክቶች የጠየቁን ቅድሚያ ምንድን ነው የጠየቁ? እኔ የጠየቁ ምንድን ነው? እኔ ምንድን ነው የጠየቁ? እኔ የጠየቁ ምንድን ነው? እኔ መለስኩልህን እኮ መውሰድ ትችላለህ። ያንተን በፈለገው መንገድ ይመጣል ከመላእክቶች ጋር አይመጣም ወይንም ይመጣል? እንደዛ በልና መልስ ቅድሚያ። አላህና መላእክቱ በደመና ጥላ ውስጥ ይመጣሉ ወይንስ አይመጡም? እንዴት ነው አይመጣም ምልክ? ምክንያቱም ይመጣል፣ ግን ደግሞ በደመና ውስጥ ያልከውን አውጣ። ይሄ ነው እኮ አንግባባ ምልክ። ጥያቄህን ካላስተካከልክ እኔ መልስ እንዴት ነው መልስልክ? አይመጣም ወይን ይመጣል በል። አይመጣም ይመጣልም አልልህም። ምክንያቱም በደመና ውስጥ የሚለው ለሁለቱም አድርጌ አልወስድም ነው ምልክ። እኔ ላርመው ወይ ማሜ መሰለክ አይደለም። አንድን ነገር ሁለት ቦታ አድርጎ ሲጠይቅህ እንዴት ነው የምትመልሰው? እኔ እያልኩ ያለው አሁን ደግሜ የምነግራችሁ ቁርአናችን እያላለው ምንድነው ቅጣቱ የምለው የነዚህ አሸባሪዎች ነው። ቅጣቱ አንቀበልም። ሲጀመር ሙስሊሞች አይደሉም እና
ቁርአናችንም በትክክል አልተረጎሙትም፣ አንቀበላቸውም። እነሱን ቁርአናችን የሚለው ከዳመና በታች ከዳመና ስር ይላል፣ እንቀበላለን፣ አናፍርበትም። ቁርአናችን ነው። ለዛ ታላቁ መጽሐፋችን ስለሆነ ድረስ እንቀበለዋለን። ጠበሪን አዘጋጅልኝ፣ ጠበሪን ክፈትልኝ፣ አንዴ ተርጉምልኝ ወደ እንግሊዝኛ መልሰው። ለምንድን ነው የምናፍርበት? ለምንድን ነው አልተገለጸም? አልተገለጸም አንልም፣ ተገልጿል። አንዴ አዳምጠኝ። ጠበሪ ነው የምፈልገዋል፣ በጠበሪ ልሄድልህ። በየትኛው ሙፈስር ብትሄድ በዚህ ክፍል እመታሃለሁ እኔ። ተርጉምልኝ ወደ እንግሊዝኛው መልሰው። 210 ጠበሪ ምን ይላል? ለእናንተ ስለማይታያችሁ ነው ላንብብላችሁ። እፎ ወንድምነት አሁንም እኔ ቀጥታ ነው ትራንስሌት ያደረግነው። አንድ ደቂቃ እመታለሁ አትበለው፣ ዙለል አለ አርማለሁ በለው። ወንድሜ ችግር የለውም። ተደርበን እኮ ይላችሁ አሁን ማውራት አይቻልም። ጎን ለጎን መሄድ ካልሆነ ከባድ ነው ለማውራት። ምን አለ? ዙለል አለ። ያው ከራይ ጀምሮ እየጠቀሳቸው የሚመጣሉ በደመና ስር የሚለው ለመላእክት የሚሰጡ አሉ ይላል። ከዚያ ወደ ኢብኑ ጠበሪ አይደል የተጠራው? እንምጣና እናንብበው። ዙለል አለ ሲያብራራቸው ሁለቱን እይታዎች ብሎ ያነበበው አካል ቃሉን ዙላህ ጥላ ለሚለው ነጠላ ቃል ብዙ ቁጥር ጀሚ አድርጎ የወሰደው ነው። ዙላህ የሚለው ቃል ደግሞ ዝለልና ዚላል ተብሎ በቁጥር አረውቂ አንዴ ባከን እንዴ ቆይ አንዴ እስኪ ማይክን እስክጨርስ 30 ሰከንድ። ዙላህ የሚለው ቃል ደግሞ ዙለልና ዚላል ተብሎ በብዙ ቁጥር ሊሰበሰብ ይችላል። ይህ ልክ ሁላህ ወዳጅነት ኩለልና ኸሊል ወይም ጁላህ ጁላልና ጅላል ተብሎ እንደሚሰበሰብ ነው በማለት ያብራራዋል። ጁላል የሚለውን ቆይ ላሳያችሁ። እዚህ ላይ ምንድነው ሲባል ጁላል ብሎ የተረጎመው አላህ ይመጣል የሚለውን ነው። ከዛ በእኔ ወይም በኢማም ጠበሪ ዘንድ በዚህ ረገድ ትክክለኛው አነባብ ይላል። ጠበሪ አይደለ የተጠራው በዙለል የሚለው ነው። ምክንያቱም አለ ከአላህ መልእክተኛ የአላህ ሶላትና ሰላም በእርሱ ላይ ይሁንና በተላለፈው ሐዲስ መሰረት ምን ይላል? ከደመናዎች መካከል አላህ በዙሪያው በመላእክቱ ተከቦ የሚመጣባቸው ጥቅጥቅ ያሉ ክፍሎች አሉና ይላል። ስለዚህ ዙለል የሚለው አላህና መላእክቱ የሚለውን ያስኬዳል። አንደኛው ዙለል፣ ሁለተኛው ደግሞ ዘሊል የሚላል። ዙለል የሚለው በእኔ በኢማም አጠበሪ ዘንድ በዚህ ረገድ ትክክለኛው አነበብ ነው። ታንኪዩ። ስለዚህ መላእክቱና አላህ ጥቅጥቅ ባለ ደመና ይመጣል። የፈለከውን አንብበህ አታቁማ። ያው እናንተ ከፍ በልና ደግሞ የራስን አንብብልን። ኢማም አጠበሪ ነው የፈለከው አይደለ? በእኔ ዘንድ በኢማም አጠበሪ ዘንድ ምንድነው እሱ? መላእክቱና አላህ ጥቅጥቅ ባለ ደመና ይመጣል። ያንተን አሳየን። ጠበሪን ጥቀስም አንድ ቦታ ጠበሪ የዚህን ተፍሲር ያመጣው ይሄን ብቻ አይደለም። ቅድም ነግሬሃለሁ እኮ ሌላ ስልክ እኮ የለም። አሳየን። ቅድም ነግሬሃለሁ። በቃ ቴንኪው ከስር ሆነ ታጣቢ ያደረግ ተማር። እንደዚህ አይነት ሰዎች ወይን እውቀት የላቸው፣ በጣም አስቸጋሪ። ምክንያቱም አንድ አይደለም እኔ በቃኝ እስክትል ሙፈሲሮችን ሰጣለሁ በዚህ ጉዳይ ላይ ያለውን ማለት ነው። ቁርአኑም ግልጽ ስለሆነ ካፈርክበት አልቀበልም መፍት ነው ዳሴት። ወይንም ደግሞ እንደ አባሾቹ እኮ መያዝ ትችላለህ፣ ግን ያላለውን እንደዚህ ሌላ እንትን ውስጥ አትግቡ። አላዲን የአንተስ እይታ ምንድን ነው? አይ እኔ እኮ ስለ ኢየሱስ ነው ማወራው፣ ስለ እናንተም ያላችሁን ስለ ኢየሱስ እንዴት ነው አምላክ ያደረጋችሁት የሚለውን ነው ትምህርት። እኔ እኮ ትምህርት ወስደውስ ነው ያለኝ ብናገር ደስ ይለኛል። ጥያቄ ከሆነ ትንሽ ቆየት በል ትጠይቀናለሽ። ሰላም ተመልሻለሁ። እሺ ምን ነበር ቅድም ያንተ አቋም? እኔ ቅድም ያው አላህ ታይቷል እያልክ ነበር። ያው በመታየቱ እዚህ ጋር እንዴት አይብ ሊሆን ቻለ ነው ለማለት። ኢየሱስ ክርስቶስም ታይቷል በመታየቱ፣ እንዳውም ይሄ ይታያል ነው እያልን ያለ ነው። ኢየሱስ ክርስቶስ ደግሞ መጥቶም አይተነዋል። ይሄ ስለ ቶፒካችን መታየት አይደለም ወንድማችን።
የትኛው ነው አይብ የሆነው እዚህ ጋር ማለት ጥያቄ ሆነብህ አንተ ምኑ ነው የሚመጣው ማን ነው የሚለው ነው እኮ አላህ ይመጣል አይደል የሚለው አላህ ይመጣል ብለህ ታምናለህ? አዎ በትክክል በሐቂቂ ስለዚህ አላህ በደመና ጥላ ውስጥ ሆኖ ይመጣል ከሚሉት ነው? አዎ በደመና ጥላ ውስጥ ሆኖ ይመጣል የሚለው የቁርአን አንቀጽ በደንብ አድርጌ አምንበታለሁ። ስለዚህ አላህ የቂያማ ቀን የደመና ጥላ ውስጥ ይሆናል ማለት ነው ሲመጣ። አዎ ይሆናል። ስለዚህ አላህ የቂያማ ቀን ከአርሽ በላይ አይደለም ማለት ነው። እዚህ ጋር የቁርአን አንቀጹ ያለውን አምንበታለሁ እኔ ባጭሩ ማለት ነው። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ የሚሰራ ነው ማለት ነው። ከዛ በኋላ ዳመና ውስጥ ዘወትራለሁ ብሏል አላህ አላለም እኮ። ኦኬ ተመልሶ ደግሞ ከአርሽ በላይ ይወጣል እንዴ? ሊወጣ ይችላል። ይወጣል። እኔ እዚህ ጋር ይወጣ አይወጣም አይደለም፣ እዚህ ጋር የተጻፈው ነው ነገር ገብቷል። ኦልራይት። ስለዚህ አላህ የቂያማ ቀን ደመና ጥላው ፍጡር ነው ፍጡር አይደለም? ደመናውና ጥላው ደመና ፍጡር ነው። መልካም። ስለዚህ የዛለታ በዛ በፍጡር ጥላ ውስጥ ይሆናል ማለት ነው አላህ። እዚህ ጋር የተፈለገው ጥላውን ፈልጎት ጥላው ምናምን እኮ አለ እሱ እዚህ ጋር እኮ ጥላውን ፈልጎት አለኝ የሚጣል አይ ጣይ ያቃጥለዋል ማለት አይደለም፣ ግን በዛ ውስጥ ሆኖ ይመጣል። አዎ ይመጣል። እዚህ ቁርአን አንቀጹ የሚለው ይመጣል ነው። አዎ ይመጣል፣ እናምናለን፣ እንቀበላለን። ምንም እንትን የሚያደርገው ነገር የለም። መልካም። ከደመናው በላይ ነው ማለት ይቻላል? የዛለ ሲመጣ ከደመናው በላይ ሆኖ ነው የሚመጣው ማለት ይቻላል? ወይንስ በደመና ጥላ ውስጥ ነው የሚሆነው? ከደመናው ውጪ ከጥላው ውጪ ወይንስ በደመና ውስጥ? እዚህ ጋር የሚለው ምንድን ነው? በደመና ውስጥ ነው የሚለው የቁርአን አንቀጹ። አዎ በደመና ውስጥ ነው የሚለው። ቁርአን አታነብም እንዴ? መልካም። ስለዚህ በደመና ውስጥ ነው የሚሆነው። ስለዚህ አላህ ዛት እንዳለው ታምናለህ አይደለ? ለሱ የሚገባው ከማንም ሳታመሳስል አላህ ያስቀመጠልን እናምናለን በትክክል። ስለዚህ እነኛ ዛቶቹ የደመና ጥላ ውስጥ ይሆናሉ ማለት ነው የቂያማ ቀን በትክክል ይመጣ። ቴንክ ዩ። ስለዚህ አላህን የሚያካብበው የሚያካልለው የሚያዋስነው ፍጡር አለ ማለት ነው። ይሄ እኮ ምንም የሚያሳፍር ነገርም አለ ምንም ነገር እኮ አለም። ይሁን አንተ አልገባህም እንጂ ማለት ነው። አሁን ይመጣል፣ አሁን ይመጣል፣ እንቀበላለን እንደ ሙስሊሙ አስተምሮት ማለት ነው። እናንተም ኢየሱስ ክርስቶስን የተወለደውን እያያችሁ የተወለደውን አምነናል ብላችሁ ተቀበላችሁ አይደል? ኦኬ ከክርስቶስ ጋር እያመሳሰልከው መልካም ማለት ችግር የለውም። ስለዚህ ምንድነው እሱ በደንብ አስተውሉ። ጋር ታመሳስለው ፈጣሪን ከፍጡር ጋር ታመሳስለው። መሐመድ ጣልቃ ትግባ። ሚታር አንዴ የኛን መጨረሻ ላይ እናጠራላችኋለን። በደንብ አስተውሉ። ለፈጣሪ በባህሪ መሄድ መምጣት አይነገርም። አንድ ፍጡራን የሚያካብቡትና የሚያካልሉት አይደለም ፈጣሪ። ሁለት እነኚህ ሁሉ አላህ ያፈርሳቸዋል ማለት ነው። አንደኛ የሚካበብ ነው ውጪስ ጥላ በጥላ ውስጥ ገባ ማለት ጎኑ ከዚህ እስከዚህ ተብሎ ሊነገርለት የሚችል ቁመቱ ከዚህ እስከዚህ ተብሎ የሚነገርለት መሄድ መምጣት ሊነገር ቆይ ደመናው ፍጡር ነው ብለኸኛል፣ ጥላው ፍጡር ነው ብለኸኛል አይደል? ወይ በደመናውን እሺ ሜትር ምናምን እንደ ብለና ቃል አናውቅም። ይሄ እኮ አላህ ራሱ በሚጠፋው እኮ ነው። ጎበዝ በደንብ አስተውል። ደመናው ፍጡር ከሆነ በዛ ውስጥ ከሆነ የሚመጣው ከደመናው ውጭ አይደለም ካልከኝ፣ በደመና ጥላ ውስጥ ነው ካልከኝ፣ ስለዚህ ፍጡር የሆነ ነገር ሁሉ ደግሞ ልኬት አለው፣ መጠን አለው፣ ማብቂያ አለው። የፈለገ ግዙፍ ብትለው መጠን አለው፣ ማለቂያ አለው። ስለዚህ ያ ማለቂያው አላህ ከዛ ከማለቂያው አልፎ አይደለም ያለው፣ ኢንሳይድ ነው፣ ውስጥ ነው። ስለዚህ ያ ዳይሜንሽን ዳይሬክሽኑ ይታወቃል። እንደገና ደግሞ መጠኑ ሄቱ ሌንግዙ ይታወቃል። እንትኑ ጎኑ እንትኑ ቁመቱ ይታወቃል። ይሄ ከታወቀ አንዴ አስጨርሰኝ። ይሄ ከሆነ ስለዚህ እዛ ውስጥ የሚካበብ መሆኑ ብቻ ሳይሆን ይታያል። አላህ ይታያል። የሚታይ አካል ነው ተካቦ የሚመጣው። ግራ፣ ቀኝ፣ ፊት፣ ኋላ፣ እታች፣ እላይ ያለው የሚታይ የሚካበብ ይሄ ፍጡር ነው።
በአንተ አባባል አሁን አላህ ከዳመናው የገዘፈ መሆን ነበረበት ነው? የፍጡር ባህሪ ነው ኮምፕሊት ለየ ጠይብ ኢየሱስ ክርስቶስ ፍጡር አይደለም? ተፈጥሮ የሰው ልጅ ችግር የለውም። ምንም ያገናኘው አይደለም። ክርስቶስ የባህሪያው መልክ ስለያዘ ነው። ምንም በባህሪ አምላክ በባህሪ ስጋን ሳይዋሃድ የሚታይ የሚሄድ የሚመጣ የሚቆም የሚቀመጥ አይደለም። እሱን እንመልስልሃለን። የሰው ልጅም ስለሆነ ነው ክርስቶስ ሰው ልጅ ተብሎ ስለተጠራ። ለምን? በያዘው ስጋ ከኛ ጋር ምንም አያገናኘውም። የሚያስብል ነገር የለውም። እኔ እንደኔ ምንም አላህ ይመጣል፣ አዎ ይመጣል፣ በእርግጥ እመጣለሁ ብሎ ካለን እኛ የግድ በእንትን መምጣት አለብህ ወይ በዛ መምጣት አለብህ ማለት የለብንም። አላህ እመጣለሁ በዳመና ውስጥ እመጣለሁ ካለ ከላስ መቀበል ነው። ቴንክ ዩ። ስለዚህ የፍጡራን ባህሪ ለአላህ ጽድቃችሁለታል። ይሄ ፍጡር ነው፣ የሚመጣ የሚታይ የሚሄድ የሚቀመጥ የሚቆም የሚነሳ። ይሄ የፍጡር ባህሪ ነው። ፍጡራን ያካበቡት ያካለሉት ያዋሰኑት። መምህር ትንሽ በክርስቶስ ላይ የተወሰነ በሉለት። አይ በጣም ግሩም ቃለ ሕይወት ያሰማልን። እጅጉን እናመሰግናለን። ክርስቶስን በተመለከተ ደጋግመው ሀሳብ ሲያነሱ ነበርና የተወሰነ ደቂቃ እንበል። እኛ የምናምነው በስላሴ ነው። ስላሴ ማለት አንድም ሶስትም ማለት ነው። አንድነቱ ለዘላለም ጽኑ የሆነ አምላክነቱ የማይናወጽ በመለኮት በባህሪ በህልውና በስልጣን አንድ የሆነ ማለት ነው። በሌላ በኩል ሶስት ነው ስንል ደግሞ አካሉ ስሙና ግብሩ ለዘላለም ሶስት ነው ማለት ነው። ለዘላለም ሶስት አካል ያለው ስላሴ ከሶስቱ አካል አንዱ አካል አካላዊ ቃል ወልድ አዳም ሲስት አዳምን ለማዳን ከሰማይ ወረደ ከድንግል ተወለደ ብለን እንናገራለን። በጣም ግራ የገባንና ከእናንተው ጋር ያለው ልዩነት ምኑን ከምን ጋር አብራችሁ እንደጠራችሁት ባላውቅም የኛው ተዋህዶ ነው። ተዋህዶ ማለት የባሪያውን መልክ ይዞ በባሪያው መልክ ተገለጸ ማለት ነው። በፈጠረው ፍጡር የፈጠረውን ፍጡር ስጋ በተዋህዶ ገንዘቡ አደረገ። ልክ ንጉስ ልጁ ሲወድቅበት ንጉስ ነኝ ብሎ ቆሞ እንደማያየው ሁሉ እግዚአብሔርም ልጁ አዳም ሲወድቅበት ቤዛ ሆኖ በተዋህዶ ተስጋ ተገለጸ ማለት ነው። በምን ተዋህዶ ተስጋ ቆይ ተጠይቀኛለህ። ቆይ በተዋህዶ ስጋ በተዋህዶ ተስጋ ስጋን በመዋሃድ ተገለጸ ማለት የኛው ተዋህዶ ነው። አይ እንዴ አላህን በደመና ተከለለ ስንል እንዴት ገረማችሁ? የእናንተ ኢየሱስ እኮ ከድንግል የተወለደውን ነው የምታምኑት፣ በአጭር ቁመት በጠባብ ደረት ነው ጥያቄያችሁ። በጣም ቀላልና ግልጽ የሆነ የቤተክርስቲያኗ ትምህርት ነው። እኛ ከድንግል የተወለደው ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን አደረ ስንል አበመ እያለ በበህቅልህቀ በየጥቂቱ አደገ ብለን ስንናገር የማይወሰን መለኮት በሚወሰን ስጋ ተገለጸ ብለን ነው። በድንግል ስጋ መለኮት ሲወሰን መጥቶ ተሰብስቦ ምላቱን ለቆ የተወሰነ አይደለም። ምላቱን ሳይለቅ በዓለም ከዓለም ባፋአ የሚኖረው በመንበሩ እንዳለ በባህሪ የመለኮቱ እንዳለ በምላቱ እንዳለ ሳይጎል ምሉ የሆነው መለኮት በስጋ ማርያም ተገለጸ። በተዋህዶ ተስጋ ስጋን በመዋሃድ ሰው ሆነ። ይህ የኛ አስተምህሮ ነው። አይ ከድንግል እኮ ተወልዷል። ከድንግል ስለተወለደ ባህሪ የመለኮቱን አልለቀቀም። እንደናንተ ሐሳብና እንደናንተ ጥያቄ ፍጡር ለምሳሌ እኔ አሁን ካለሁበት ቦታ ስላለሁ ከሌለሁበት ቦታ የለሁም እያልሁ ያለሁት ኢትዮጵያ ነው ያለሁት። አሜሪካ ብትፈልገኝ አታገኘኝም። ፍጡር ስለሆንኩ የምኖረው አንድ ቦታ፣ አንድ ሀገር፣ አንድ መንደር፣ አንድ ሰፈር ብቻ ነው። ፈጣሪ ግን ፈጣሪ ስለሆነ በድንግል ማኅፀን ሲያድር በዓለምና ከዓለም ባፋ ያለ ህልውናው አልተሰበሰበም። አንተ የዘረጋኸው ኬንዳ ወይም ሸራ አለያም ድንኳን
ሰብስበህ የሆነ ውስጥ ካልከተትኸው የሆነ ነገር ውስጥ መግባት አይችልም ሳይሰበሰብ። መለኮት እንደ ሸራ ተሰብስቦ የድንግል ማኅፀን ውስጥ ያደረ አይደለም። ሳይሰበሰብ በምልአቱ እንዳለ በማኅፀነ ድንግል ደግሞ ተገለጸ ማለት ነው። በማኅፀነ ማርያም እንዳለ እርሱ በዘባነ ኪሩብ አለ። በዘባነ ኪሩብ ያለው በድንግል ከድንግል የተወለደው ነው። እርሱም ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ነው። እና ጥያቄው ምንድን ነው ካላችሁኝ፣ የኛ አስተምህሮ ተዋህዶ ነው። ተዋህዶ ማለት ስጋን መለኮት መጥቶ ተዋሃደ ነው። እናንተ ከደመናው ጋር ተዋህዶ ነው ወይ ነው። ባልተዋሃደው ደመና ውስጥ ፈጣሪን ፍጡር እንዴት አካበበው ነው የጥያቄ ፖይንት። አላማው እርሱ ነው፣ ትኩረት እንድታደርጉበት። ደመና ፍጡር ነው፣ ደግሞ ሙሱን ነው። በሜትር ሊለካ ይችላል ላይለካ ይችላል የሚለው እሱን ተቡትና የፈለገውን የሚያክል ይስፋ፣ ፍጡር ፍጡር ነው። ፍጡር ከሆነ በፍጡሩ ውስጥ ያለ ተዋህዶ እንዴት አደረ ነው። የኛ አምላክ ተዋህዶ ነው ያደረው፣ ስጋ ነስቶ ገንዘብ አድርጎ ማለት። ልክ የምናገረው ቃሌ ኖሬ ማወራው ወሬ ማንም ሰው ሊጨብጠው አይችልም። በወረቀት ብጽፈው ግን ይጨበጣል፣ ይዳሰሳል። የማይጨበጠው የማይዳሰሰው የማይታየው ህቡ የሆነው መለኮት በሚታይ ስጋ ተገለጸ። ስለዚህም እርሱን አካላዊ ቃል ስጋ የሆነ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ አልነው ማለት ነው። ግልጽ ነው። ከድንግል የተወለደው በባህሪ የመለኮቱ መነሻና መዳረሻ የሌለው በስጋ ግን ደግሞ ያየነው 30 ዓመት ሞላው ብለን የተናገርንለት ነው። ኢየሱስ ሲባል ስጋ ብቻ ትዝ ካላችሁ ስታችኋል። መለኮት ብቻውንም ትዝ ካላችሁ ተሳስታችኋል። መለኮት ብቻ ነው ካላችሁን መለኮት አይታይም። እንዲያው ታይቶ ደግሞ ተወስኖ በሶስት ክንድ ከስንዝር ስጋ አይጓዝም። ስጋ ብቻ ነው ካላችሁኝ ምድራዊ ብቻ ነው፣ ከመቃብር መነሳት አይችልም። እና ምንድን ነው ኢየሱስ ካላችሁኝ ባህሪ የመለኮትና ባህሪ የሰብ ገንዘቡ የሆነለት በአምላክነቱ ሕጸጽ የሌለበት ፍጹም መለኮት፣ በሰውነቱ ደግሞ ፍጹም ሰው የሆነ ፍጹም ሰው ስለሆነ ፍጹም አምላክነቱ ያልቀረበት፣ ፍጹም አምላክ ስለሆነ ፍጹም ሰውነቱ ያልተሰወረበት እርሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ባጭሩ ኢየሱስ ክርስቶስ ብለን እኛ የምናምነው ከአብርሃም በፊት እኔ ነበርሁ ብሎ ወንጌሉ እንደነገረን ከአብርሃም በፊት የነበረ ከዳዊት በፊት የነበረ በባህሪ የመለኮቱ የማርያም ልጅ የተባለ በባህሪ የስጋው በስጋው የማርያም ልጅ አልነው 30 ዓመት ብለን ቆጠርንለት። በመለኮቱ ዘላለማዊ ነው። ለዚህም ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃን ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን የሚያስረጅ ግን የማያረጀው መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃኑ አረጋዊ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘላለማዊ ሆነ ማለት ነው። ስለዚህ ኢየሱስ እናንተ ስትመለከቱት የሚታያችሁ አንድ የ30 ዓመት ጎረምሳ ነው። ለኛ ግን የሚታየን ያ የ30 ዓመት ስጋ ዘመን የማይቆጠርለት መለኮት ተዋህዶታል ነው። ብቻውን አትመልከቱት። ልክ እንደ አሳ ማለት ነው። እንደ እናንተ አሁን አሳ እየሆናችሁ ነው የተቸገራችሁት። አሳ መቃጥኗን ሲያያት መቃጥኗን ይረሳትና በመቃጥኑ ላይ የተንጠለጠለውን ስጋ ብቻ ነው የሚመለከተው። ስጋ ብቻ መስሎት ሊበላ እየሮጠ ሲመጣ በውስጥ ግን መቃጥን ስላለ ይያዛል ማለት ነው። ኢየሱስ ብቻውን ስጋውን አትመልከቱት። በስጋ ውስጥ በተዋህዶ የተገለጸ ዘላለማዊ መለኮት መኖሩን አትርሱ። የቤተክርስቲያኗ ትምህርት እርሱ ነው። ድንቅ። እሺ፣ አሁን እዚህ ጋር ኢየሱስ በእንትና አምላክ እግዚአብሔር በባሪያው ተመሰለ ነው ያልከው አይደል? እግዚአብሔር ማለት አሁን ልክ እንደኛው አይነት ማለት ያለው ሰው ነው ማለት ነው። ወደ ኢየሱስ የሚመጣ የሚጠጣ ማን አለ? አይ እሱ ነው ያለው። አሁን እኮ እሱ ነው ያለው አላሉ። እግዚአብሔር በባሪያው ተገለጸ ነው ያለው። ተዋህዴ ማለት ያው ተገለጸ ነው። ተዋህዴ ተገለጸ ነው። ሲገለጽ ደግሞ ምን አለ ተመሰለ? የእናንተን የቁርአንን አስተምሮ ዘ ስለመጣ ነው ተመሰለ የሚለውን እኛ ጋር አትጫኑ። እኛ ከሆነ እያለ ያለው እፎይ መምህሩ ያለውን እኮ አሁን ያለው እሱ ያለውን ነው። ተመሰሉ ሊሉ አይችሉም። እግዚአብሔር በባሪያው ተመስሎ መጣ ነው ያለው። መምህር ብለዋል። ተመሰለ አለው እኮ ከዚሁ ሰው አስቀምጦ ያላለውን አልህ ብሎ መናገር ነውር ነውና
በባሪያው መልክ ተገለጸ ማለትና ተመስሎ ማለት ይለያያል። ሰው ይመስላል እኮ ተገለጸ ማለት አሁን ያው የኛም ባህሪ ያለው ማለት በእኛ ቤተክርስቲያን አስተምህሮ አንድ ፊደል በራሱ የሃይማኖት ሕጸጽ ስለሚያመጣ በስጋ በመለኮት የምትለዋ በን መርሳት በራሱ ነውር ስለሆነ በትክክል ቃሉን አድምጦ መናገር ትክክል ነው። ስለዚህ ባጭሩ ምን ለማለት ነው? በባሪያው ስጋ ደግሞ ችግራችሁ ሁላችሁ አንደኛ አንድ ላይ ነው የምታወሩት። ከዚያ በኋላ እርስ በርሳችሁ መደማመጥም አትችሉም። ይሄ ነገር በጣም ለመግባባት ያዳግታልና እሺ መምህር በዚሁ አስከትዬ አንድ ጥያቄ መጠየቅ እችላለሁ? ክርስትና ላይ አሁን ቶፒኩ እንዳንረሰው ኢየሱስን በተመለከተ ደጋግማችሁ ስላነሳችሁ መልስ ሰጠናልና ወደ ቶፒኩ ትኩረት እናደርግና እንዳስፈላጊነቱ ግን ጥያቄ ማያደር ከሆነ እመልስልሃለሁ። ለመቆየቱ ቃል ገባለሁ። እሺ አላሁ አክበር። ያው አሁን የኛንና እናንተ በደንብ አስተውል። እኛ መለኮት የማይወሰነው በደንብ አስተውል። በክርስቶስ በስጋ ሲገለጥ ቃል በስጋ ሲገለጥ የባሪያውን መልክ ይዞ ሲመጣ መለኮት ተሰብስቦ ተጨምቆ እንደዚህ ገብቶ በስጋ መጣ ሄደ። ከዛ በኋላ ይኸው እኛም አላህ በደመና ውስጥ መጣ ሄደ እንደዚህ ስንል ያው ክርስቶስስ እንደዛ አይደል ወይ የሚል ትርጓሜ እያያዛችሁ ስለሆነ ነው። እኛ እንደዛ ነው። አይ አደርበኝ ስቲል መለኮት በሁሉ የሞላ ነው። ማንኛውም ይደርበኝ አንዴ ማንም ያፏቸው አላሁ አክበር። አንተ ነው ዳረን ያለው ተዋታፏጩ እርሻ ቦታ አይደለም ፕሊስ። ስለዚህ በደንብ አስተውል። በስጋ የተገለጠው ያ ሲሄድ ሲመጣ የሚያዩት በሰማይም በሁሉ የሞላ ነው። በሚታይ በሚዳሰስ የተገለጠው ስግው ቃል ርቀቱን ስፋቱን ለቆ ተሰብስቦ ተጨምቆ መጥቶ አይደለም እያልን ነው። የእናንተ ግን በደንብ አስተውል። ስጠይቅህ ምን ብያለሁ? በደመና ውስጥ ይመጣል፣ ተስማማን። ዛት እንዳለው ተስማማን። እጅ፣ እግር፣ ባት ወዘተ ለሱ የፍጡራን የማይመስሉ አሉት፣ ተስማማን። እነኛ ከደመናው ውጭ ናቸው ወይ ብዬ ስጠይቅህ አይደሉ። በምን ውስጥ ናቸው? በደመና ጥላ ውስጥ። አየህ፣ ከደመናው ውጭ ካልሆኑ ከደመናው በላይ ካልሆኑ በደመና ጥላ ውስጥ ከሆኑ ዘሆል ተሰብስበው ተጨምቀው ምን ውስጥ ናቸው ማለት ነው? እዛ ውስጥ ናቸው። እዚህ ጋር ማለት የፈለገው ነገር በደመና ውስጥ እኮ ማለት ያው በደመና ተመስሎ እንደማለት ነው። ሽፍት አደረክ። አሁን ተመስሎ የሚል የለውም። በደመና ጥላ ውስጥ ነው እንጂ በደመና ተመስሎ የሚል የለም። ይሄ እኮ ታዲያ እኮ ምንም እኮ ችግር የለውም። ስማ አላሁ አክበር። ስማ ምን መሰለህ፣ በቁርአናችን ላይ በዳመና ተመስሎ ያለ ቦታ የለም። ምን መሰለህ፣ በዳመና ተመስሎ ያለው ቦታ የለም። ከዳመና ውስጥ ካለ ከዳመና ውስጥ ነው። አንዲት የጤፍ ፍሬ የምታክል ጠብታ አትጨምር አትቀንስ። ባላስም ይዤ ያለው ማታውቅ ከሆነ ጠይቅ። ከዛን ኡስታዞችን ጠይቅ። ኡስታዞች ያስተምራሉ። እና መስጊድ እየተመላለስክ ተማር ፕሊስ። እዚህ የመጣችሁ ለሚዲያ ብላችሁ አንደኛ ነገር ሃይማኖታችንን አታበላሹ፣ አታዘበራርቁ። ማዮን ነገር አትጨምር፣ የራስን ቃል አትጨምር። ያላ ቃል አንድና አንድ ብቻ ነው፣ እስከ ለዘላለም አይቀየርም፣ አይለወጥም፣ ህያው ነው። እሺ ሀቢቢ ትክክል። ያው እኔ ላስረዳው ብዬ ነው። ገብቶሃል ማለት ይሄ ነገር ግር የሚያስብል ነገር የለውም። ጥያቄ ራሱ ሊሆነ ይሄ እዚህ ላይ መነሳት የለበትም። አሁን ማለት ይሄ አሁን ጥያቄ ነው እንዴት አጀንዳ ሊሆኑ ሊወራ እንደቻለ ገና ገብቶኛል። አላህ ፍጡር ውስጥ ይገባል። እንዴት ፍጡር ውስጥ? ለምሳሌ አላህ ፍጡር ውስጥ ይገባል አይገባ? እንግዲህ አላህ እመጣለሁ ካለ ይመጣል። ይሄ ፍጡሩ ምናምን ሳይሆን በዳመና ውስጥ እመጣለሁ ካለ አላህ የዛን ጊዜ በእርግጥ ይመጣል፣ መቀበል እንቀበላለን። ይመጣለሁ ካለ ማለት ደመናው ፍጡር ነው ብለህ ነው የምታምነው። አላህ ፍጡር ውስጥ ይገባል አይገባም?
ዳመና ፍጡር ነው። ዳመና ፍጡር ነው። አላህ ፍጡር ውስጥ ይገባ አይገባም አይደለም። አሁን እዚህ ጋር ከገባ ምንም ይሄ እኮ ጥላ ውስጥ ከገባ ፍጡር ውስጥ ገባ ማለት ነው አይደለ? ጠይባው ገባሽ። ስለዚህ አላህ ፍጡር ውስጥ ይገባል። አላህ ፍጡር ውስጥ ከገባ ፍጡር ነው ማለት ነው። ይገባል አይገባም? ኖ እሺ ገባሽ፣ ይገባል። ኦልራይት። ስለዚህ እዚህ ፍጡር ውስጥ በገባበት በደመና ውስጥ በገባበት ውጪ ከደመናው በላይ አልነበረም፣ ከአርሽ በላይ አይደለም ማለት ነው። በደመና ውስጥ ሆኜ እመጣለሁ አደራለሁ ያላ ሲመጣ ይሄው መቀበል ነው። እዛው ስለመጣ በቃ ፍጡር ሆነ ማለት ነው። ለና በአንተ አስተምሮት አሁን እንዴት ነው? ኖ እኔ በእኔ አስተምሮ ሳይሆን በአንተ አስተምሮ አላህ ከአርሽ በላይ ነው ፍጡር ውስጥ አይገባም የሚል መፈክር አለ። ሜይ ቢ ማታውቀው ከሆነ ምን እያወራሁ እንደሆነ ወደፊት ስታጠናው ትደርስበታለህ። ሂድና አሁን ጠይቃቸው። ሻዳ ደግመ ያዝ ነው የሚሉህ። እፎይ አንዴ የሆነ ጥያቄ ልጠይቅህ። እሺ። የሆነ እዚህ ቅር ያለኝ ነገር አለ። ሁላችሁም ክርስቲያኖች እንዳትቀየሙኝ፣ ሙስሊሞችም እንዳትቀየሙኝ። ከአጠገብ ያለው ልጅ የተቦጫጨቀ የቁርአን ምስል ነው ያደረገው። በምታምኑት አምላክ ወይም ባላህ ስም ይዣቸዋለሁ ይቀይር። የትኛው? ይህ ክርስቲያንና ሙስሊምን የሚያጣላ ወይም ወደ ግጭት መራ ምስል ነው። ማንኛው ነው መሆን የለበትም። ከአጠገብ ቁጭ ያለው ልጅ ቁርአናችንን ከፍቶ የሚያሳይ ልጅ ማለት ነው። ኦኬ የተበጫጨቀ ቁርአን ይቀይር። እሺ ይቀይረዋል። በቃ እሺ ይቀይራል። አታስብ። መልካም። ስለዚህ አላሁ አክበር እንድትስማማ ነው። ያ የመምጣት የመሄድ የመታየት ባህሪያት ያሉት ይህንን ካሰበትክለት ይሄ ፍጡር ባህሪ ነው ብለን ነው ምናምነው እኛ። ሙሐመድ ከስር ያለው ሙሐመድ ሁሴን እኔ እፎይ አንዴ ልተኛ ስለሆነ ወደ ጥያቄ ገብቼ ጠይቆ መልስ አድርጉልኝና መልሱልኝ አልተኛ አንዴ። እሺ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ የቂያማ ቀን በደመና ጥላ ውስጥ ይመጣል ብለህ ታምናለህ? እንግዲህ ቁርአኑ አለ ነው፣ በቃ ይመጣል ነው። ከቁርአን ውጪ ሌላ ነገር የለንም እኛ። ግን እኔ አሁን ከሚያየው ነገር አንድ ጥያቄ አለኝ። አማርኛው እስኪ በስነ ስርዓት ይነበብልኝ። ያው ፊት ለፊት ነው እንደፈለክ ተርጉም። እስኪ አንብቡት። እኔ አልገባኝም። ውስጥ ካለ በኋላ ቀጥሎ ያለው ምን ነው የሚለው? ያንኛውን ተፍሲር አድርግለት። ይሄንኛው ሳይሆን ያንኛው። ኦኬ የሐዋሾች የዋብዮቹን አድርገው። መልካም ይታያል። አላህና መላእክቱ ከደመና በሆነ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እስኪወሰን እንጂ ሌላ ምንን ይጠብቃሉ? ነገሮችም ሁሉ ወደ አላህ ይመለሳሉ ይላል። ወመል ቂያማ ላይ የሚፈጸመው እና እስከዛ ድረስ አላህና መላእክቱ በደመና ጥላ ውስጥ እንዲመጡ እንደሚጠብቋቸው የሚናገር ነው። የቂያማ ጊዜ የሚለው ነው። ያ እሺ ይሁን። እዚህ ጋር አንድ ደግሞ ሌላ እሺ አለ። እኔ ደግሞ ሌላ አንድ ጥያቄ መምህርን ነው የምጠይቀው። ቆይ ቅድሚያ እዚህ ጋር አጥራልና፣ ስለዚህ ይመጣል ብለህ ነው የምታምነው? አላህ በደመና ጥላ ውስጥ ይመጣል ካለ ይመጣል ነው። እዚህ ጋር ክርክር የሚያስፈልገው ነገር የለም። ይመጣል ከሆነ ይመጣል ነው። እሺ የሚመጣ ቀን አላህ ከአርሽ በላይ ነው ወይንስ የደመና ጥላ ውስጥ ነው? እዚህ ጋር ለእኔ ራሴ አንድ ጥያቄ አለኝ። እዚህ አሁን አርሽ የምትሉት ነገር እናንተ አሁን ስማ፣ የሚመጣ ከሆነ ይመጣል ሳይሆን ይመጣል ብለህ መደምደም አለብህ። ከሆነ አትበል። ከሆነ አፍራሽ ቃል ናት። ስለዛ ቁርአኑ ካላነበብክም መስጂድ ሂድ፣ ስገድ እና ኡስታዞች ያስተምሩ። በአቅራቢያ ባለው መስጊድ ሂድና ትምህርት ተማር። ከሆነ እያልክ አፍራሽ ቃል አትጨምር። መሐመድ ቆይ አንዴ ትንሽ ጠብቅ። አንዴ የሚታርጉ እኛ ቁርአን ነው ከፍቶ ያሳየናለው። ቁርአኑ ትርጉሙ ይሄን ካለ በቃ ክርክር አያስፈልገው።
ውፈይ እንደራሱ ግንዛቤ ሊወስድ ይችላል። አንተ ራስህን ልትወስድ ትችላለህ። ይሄ ራስ ወሰብ ራስህ ነው። እሱ አያከራክርም። እሺ ግልጽ ለማድረግ ያህል የቂያ ማለት አላህ እጅ እግር እንዳሉት ታምናለህ። ፍጡራን የማይመስሉ አይደለ? ኦኬ እነኛ ደመና ጥላ ውስጥ ይሆናሉ ቂያማ ቀን ማለት ነው። አላለም እነሱን አልጠቀሰም እዚህ ጋር። ኦኬ እነሱ አይሆኑም፣ ከደመና ጥላ ውስጥ ሆነው አይመጡም። እነሱ አልጠቀሰም። ስም ዝርዝር ቢኖር ዝርዝር እንጠራለን። ስለዚህ ምኑ ነው የሚመጣው? አላህ በደመና ውስጥ ይመጣል ስትል እጁ፣ እግሩ፣ ባቱ፣ ፊቱ ሳይሆን ሌላ ነገር ነው የሚመጣው። እዚህ ጋር አላህና ደመናው ናለው። ከዚህ ውጭ ሌላ ነገር የለም እኮ። በደመና ውስጥ የሚመጣው የራሱ ዛት ብለህ የምታጸድቀው አንተ ባህሪያቱ በለው ብቻ ያ እጁ፣ እግሩ፣ ባቱ ያንን በደመና ውስጥ ይመጣል አይመጣም? ማለትም አላህ ብለህ የምትጠራው ከሆነ እሱን ማለት ነው። እነኛንም እዚህ ጋር አንድ ትልቅ ነገር መያዝ አለብኝ ነገር ማለት ነው። አላህ በደመና ይሁን በፈለገው መንገድ የመምጣት መብቱ የተጠበቀ ነው። ሊከለክለው ቁርአኑም ላይ እኮ ነው እኮ የሚመጣው የዛለት የሚመጣው አላህ ያጸደቃቸው ብለህ የምታምነው አንተ አላህ አሉት ለራሱ ያጸደቃቸው ሲፋ ናቸው ብለህ አስማት ሲፋት ላይ የምታጸድቃቸው እነኛ በደመና ጥላ ውስጥ ሆኖ ይመጣሉ አይመጡም? ኧረ እፎይ እባክህ እንደ ይሄን ፋይል እንዝጋው በፈጠረህ እንደ ከላስ ይመጣል። ይህ ልጅ እየተሳሳተ ነው። ለምን ብትል የሆነ አፍራሽ ቃል እየጨመረ ነው። የሆነ ሃይማኖትን በቅጡ ታውቃለህ። መሐመድ ተረጋጋ። የአንተ አማርኛ ለራስህ ነው። አንተ አሁን እንደዚህ ጋር በምታወራበት ሰዓት ሌላ ነገር ነው የታሰበው። ገብቶሃል? ሌላ እንትን በሌላ መንገድ ነው ያለው እና ዝም ብለህ አንተ ምን እያወራህ ነው? አንተ አንድ ጊዜ እስኪ ቆይ መሐመድ ምን እያወራህ ነው አንተ? ቆይ መሐመድ አላህ ከፈለገ አትበል። አላህ ቁርአናችን እንዳለ አላህ ይመጣል እንጂ ከፈለገ አይደለም። አላህ ይመጣል። እሺ አላህ አንተ ነው አማክሮ ሊመጣ ነው እንዴ? መጣለው አለ መጣለው ነው ወቃለቀ። ምንድነው ከፈለገ? ቁርአናችን ላይ ከፈለገ ተብሏል ወይ? ከፈለገ ተብሏል ወይ? ከፈለገ አትበል። ከፈለገ ቆን አንተን ባላበት ማስተኛት ይችላል እኮ። ያስተኛኝ ከፈለገ ያስተኛኝ። እኔ ዛሬ አለቀ በቃ መብቱ እኮ ነው። ደስ ይለኛል። ዛሬ ገደብ የለበትማ። ገደብ አታረገም እኮ። ከፈለገ አትልማ። ቁርአናችን ከፈለገ አላለም። ነጥቡን ይቆይ እዚህ ነጥቡን አላወቅም አንተ። ላላወቅም ምክንያት ልንገርህ። ኡፈይ ቃሉ ተነግሯል። የተነገረው ቃል ይፈጸማል ወይ አይፈጸምም ነው ብሎ እየተናገረ ያለ ኡፈይ። ኦኬ ፈጣሪ የተናገረውን ቃል በፈለገው ሰዓት ይፈጽመዋል አይፈጽመውም የራሱ